በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ በወደደን በጠራን በልዑል እግዚአብሔር ፍጹም ሰላምታ እንደምንቆያቸው አሜን። የጠበቀን የጥፋታችንን ብዛት የሰውነታችንን ክፋት ያልተመለከተ የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለታላቁ አብይ ጾም በሰላም አደረሳችሁ። እንግዲህ የአብይ ጾምን ምክንያት በማድረግ ስለ ጾም ምንነት በጥቂቱ እንደ እግዚአብሔር ፈቃድ እንነጋገራለን። የሚያስተምር እግዚአብሔር ነው፣ የሚናገር እግዚአብሔር ነው። ለሁላችንም እንደ ልቦናችን መሻት እንዲናገረን መልካም ፈቃዱ ይሆንልን። ጾም ምንድን ነው? ጾም ማለት መከልከል፣ መታቀብ፣ መወሰን ማለት ነው። ከምግብና ከመጠጥ ብቻ ሳይሆን ስኬታማ መንፈሳዊ ሕይወትን ከሚያደናቅፉ ማናቸውም እኩይ ተግባራት መራቅና መከልከል ማለት ነው። ጾም በራሱ ወደ እግዚአብሔር መጓዝ የሚቻልበት መንገድ ነው። ራስን መግዛት፣ ስሜትን መግራት፣ ጸጋን መጠበቅ፣ ራስን መሆን የሚቻልበት ትልቁ የመንፈሳዊነት መገለጫ ቁልፍ ጾም ነው። መብላት፣ መጠጣት፣ ሰውነትን ደስ ማሰኘት ስሜትም ግዴታም ነው። ይህን እያወቀ ራሱ ለተወሰኑ ጊዜያት መቆጠብ የቻለ ሰው በምንም ጉዳይ ላይ ቁርጥ ውሳኔን ወስኖ መፈጸም የሚችል ሰው ለመሆኑ አስረጂ ከሚሆኑ ነገሮች አንዱ ጾም ነው። እውነተኛ ክርስቲያን ስሜት የሚመራው ሳይሆን ስሜቱን የሚመራ ነው። ሕይወቱን በአግባቡ የመራ ሰው ሌሎች የኃጢአት ጽንሶች ሊፈትኑት አይችሉም። መከልከልና መታቀብን በሕይወቱ ስለተለማመዳቸው ኃጢአትንም ለመግደል ሁነኛ መሳሪያ ይሆኑታል። የመታቀብና የመከልከልን ፈተና ያለፈ ሰው ምንጊዜም አሸናፊ ነው። ይህን የመንፈስ ጥንካሬ እግዚአብሔርም ከኛ ፍሬ አፍርቶ ማየትን ይሻልና። በመጀመሪያዎቹ ሰዎች አዳምና ሔዋን ፊት ተቀምጦ የነበረ ነገር ቢኖር ራስን የመግዛት የመቆጠብ ፈተና ነው። በገነት ውስጥ ካለው ፍሬ ሁሉ ብሉ፣ ነገር ግን መልካምና ክፉን ከሚያሳውቀው ከዚህ ዛፍ ፍሬ አትብሉ የሚለው የመጀመሪያው ትዕዛዝ ራስን የመግዛት ጥያቄ የሰው ልጆች ታሪክ መጀመሪያ ነው። ለደካሞች እንደሚመስላቸው ራስን መግዛትና ታዛዥ መሆን ነፃነትን ጥያቄ ውስጥ የሚከት ጉዳይ አይደለም። ይልቁንም ራስን መግዛት የሥጋ ሳይሆን የመንፈስ ፍሬ እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል። ጥበበኛው ሰለሞን የራሱን ያልተገደበ የደስታ ፍላጎት በተመለከተ የተናገረው ለዚህ ጉልህ ማስረጃ ይሆነናል። ዓይኖቼንም ከፈለጉት ሁሉ አልከለከልኳቸውም፣ ልቤም በድካሜ ሁሉ ደስ ይለው ነበር በማለት በመጽሐፈ መክብብ ምዕራፍ 2 ቁጥር 10 ላይ ያስቀምጥልናል። ስለዚህ ጥበቡን አጣ፣ አምላኩንም በደለ። ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር እንደነበረ የሰለሞን ልብ እንዲሁ አልነበረም። የሥጋ ፍላጎት ብዛት የመንፈሳዊ ሕይወት መሰናከል መሆኑን አየህን? ጾም ከሥጋ ፈቃድ በላይ ከፍ ለማለት ማረጋገጫ ነው። በዚህ
በጾማችን ወራት ለስጋችን ያሻውን ሁሉ አንሰጠውም። ጥያቄዎቹ ሁሉ አይመለሱም። ለምን ያለን እንደሆነ ራሳችን ስለገዛን ከዚህ በላይ ከቁስ አካላዊነትም ከፍ ብለናልና። በጾም መንፈሳዊነት ጎልቶ ይወጣል። መንፈስም የራሱን ዕድል የመወሰኛ መንገድ የሚያገኘው ጾም ሲኖር ነው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እንዳለ የዮሐንስ ወንጌል ምዕራፍ 6 ቁጥር 27። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ሮሜ ምዕራፍ 8 ቁጥር 6። ሌላው በመንፈስ ጠንካራ መሆን የሚመጣው በጾም ነው። በጾም ወራት ወደ እግዚአብሔር የምንጓዘው ጉዞና ጸሎታችን ጥልቅ ነው። ከእግዚአብሔር ጋር ያለን ግንኙነት ያድጋል። ምስጋናችን ከልብ ይሆናል። የክፋት ምንጭ ይደርቃል። ለምሳሌ በሰሙነ ሕማማትና በሌሎች ጊዜያት ያለን መንፈሳዊ አቋም ፍጹም የተለያየ ነው። ጸሎት፣ ስግደት፣ ምስጋና፣ የእግዚአብሔርን ፍቅር ማሰብ፣ ውለታውን መገንዘብ። በሌሎች ዘመናት ይህን ጥንካሬ ይዞ መኖር ከባድ ቢመስልም መጣር ያስፈልጋል። ጾም አስፈላጊ ስሜቶችን ለማስወገድ ብቻ ሳይሆን በፈቃደ እግዚአብሔር ለመኖር የሚደረግ ልምምድ ነው። ጾም የነገሮች ሁሉ መጀመሪያ ነው። የሰዎችን መንገድ ሊያቀና የድህነትን በር ለመክፈት ወደዚህ ዓለም የመጣውና ከእመቤታችን ከቅድስት ድንግል ማርያም ከኃጢአት በቀር እንደኛ ሥጋን ነፍስን የነሳው ጌታችን የሥራው ሁሉ መጀመሪያ ያደረገው ጾምን ነው። መምህራችን ክርስቶስ ከኔ ተማሩ እንዳለ ከእርሱ የተማርነው የነገራችን ሁሉ መጀመሪያ ጾም ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 29። ስለዚህም ዛሬ ቅድስት ቤተ ክርስቲያን ለምትፈጽማቸው ምስጢራት ሁሉ ጾም ቅድመ ሁኔታ ነው። በዓላትን ለማክበር ለሚደረገው ዝግጅት ጾም ዋነኛው ነው። ጌታችን በልደቱ ለመቀበል እንጾማለን። የትንሣኤው ብስራት የሕይወታችን ብርሃን ይሆን ዘንድ ከሞት ሊያስነሳን የተቀበለውን መከራ በማሰብ እንጾማለን። የእመቤታችንን የዓለም ብርሃን ያላቸውን የቅዱሳን በረከት ለመቀበል እንጾማለን። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያ ጊዜም ከጾሙና ከጸለዩም እጃቸውንም ከጫኑባቸው በኋላ አሰናበቷቸው እንዲል የሐዋርያት ሥራ ምዕራፍ 13 ቁጥር 2። በአጋንንት ላይ ድልን የሚያቀዳጅ ኃይል ካለ ጾም ነው። የጌታችን ደቀ መዛሙርት ሊያደርጉት ተስኗቸው በተጠየቁ ጊዜ የሰጣቸው ምላሽ ይህ አይነት ግን ከጸሎትና ከጾም በቀር አይወጣም የሚል ነበር። ማቴዎስ 17 ቁጥር 21። በጾም ውስጥ የሚጸለይ ጸሎት እጅግ በጣም መንፈሳዊ ኃይል አለው። የሚጾም ሰው ራሱን መግዛት የቻለ ስለሆነ ወደ እግዚአብሔር የቀረበና አጋንንትን መርታት የሚችል ነው። ቅዱሳን መከራን ያለፉበት ሕይወት ቢኖር ጾም ነው። በመጽሐፍ ቅዱሳችን በመጽሐፈ አስቴር ላይ የሰፈረው ታሪክ ለዚህ ጥሩ ምሳሌ መሆን የሚችል ነው። በዚህ ወቅት የእግዚአብሔር ምላሽ ፈጣን ነበር። ይህም በጾም በጸሎት ስለጠየቁት የሆነ ነው እንጂ ሌላ ምክንያት አልነበረውም። መጽሐፈ አስቴር ምዕራፍ 4 ቁጥር 16። የኢየሩሳሌም ቅጥር መፈራረስና የበሮቿ መቃጠል በሰማበት ጊዜ ነህምያ የጾመው ጾምም እንደዚሁ በመጽሐፍ ቅዱስ እናነባለን። ምን ያህል የፈጠነ መልስ እንዳገኘም ጽፎልናል። ለሕዝባቸው ሁሉ የመንጻት ምክንያት የሆነው የዕዝራ የዕንባቆም ጾም የዳንኤል ጾምንና ውጤቱን ሁሉ
ክርስቲያናዊ ሕሊና ከመገንዘብ አይፍቀውም። በንስሐ ሕይወት ውስጥ ጉልህ ሚና ከሚጫወቱ መንፈሳዊ ምግባራት መካከል ጾም አንዱ ነው። የነነዌ ሰዎች ንስሐ ገብተዋል። ንስሐቸው ግን በቀላሉ ከክፋት በመመለስ ብቻ አይደለም፣ ይልቁንም ከንጉሡ እስከ ተርታው ሕዝብ ጾመዋል። እግዚአብሔርም በጾም በጸሎት የበረታ ንስሐቸውን ተቀብሎ ከኃጢአትና ከበደል ነፃ የወጡ እንዲሆኑ አድርጓቸዋል። ጾም የሰው ጥበብ ያላመጣው አምላካዊ የሕይወት መመሪያ መሆኑን የነቢዩ ኢዩኤል መጽሐፍ ይነግረናል። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾም በለቅሶ በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ እንዲል ትንቢተ ኢዩኤል ምዕራፍ 2 ቁጥር 12። ንጉሥ ዳዊትም ይህንን በሚያጠናክር አነጋገር ነፍሴን በጾም አደከምኳት ይላል። መዝሙር 34 ቁጥር 13። እንደዚሁም መዝሙር 68 ቁጥር 10። አገልግሎትን ፍጹም የሚያደርግልህ ጾም ነው። ይህንን ከማብራራት ይልቅ ጌታችንን ምሳሌ ማድረጉ በእጅጉ የተሻለ ነው። 40 ቀናት 40 ሌሊት የጾመው አገልግሎቱን ለመጀመር ምሳሌ ለመሆን ጭምር ነው። ይህንንም መሰረት በማድረግ አባቶቻችን ጾምን የበጎ ምግባር ሁሉ መጀመሪያ እንደሆነ አስተምረዋል። ሐዋርያትም የተጠሩለትን ዓላማ ማከናወን የቻሉት በጾም ነው። ጌታችንም ስለ እነርሱ አስቀድሞ የተናገረላቸው ስለሆነ በጾም መከራን ታገሱ፣ አጋንንትን አወጡ፣ ድውያንን ፈወሱ፣ ሙታንን አስነሱ። በአጠቃላይ ጾም የተአምራት ሁሉ ምንጭ ሆናቸው። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ወራትም ይጦማሉ እንዲል የማርቆስ ወንጌል ምዕራፍ 2 ቁጥር 20። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እንማጥናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍን በማጣት፣ በመጦም ራሳችንን እንማጥናለን ሲል ቅዱስ ጳውሎስ ጾም ለአገልግሎት ያለውን ወሳኝነት ገልጾ ጽፏል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4። እና አንተስ ወንድሜ የሕይወትን እንቆቅልሽ ለመፍታት የችግርን ባህር ለማቋረጥ አገልግሎትን አምልኮትን ፍጹም ለማድረግ ጾመሃልን? ካልጾምክማ ሕይወትህ ባዶ መሆኑን ተረዳ። ለሕይወት ማሰብ ከቻልክ ግን ጹም። ምን አይነት ጾም ልጹም ትለኝ እንደሆነ ምናልባት በነቢዩ በኢሳይያስ ዘመን እንደሆነው ፋይዳው የማይታይ እንዳይሆን። ስለምን ጾምን? አንተስ አልተመለከትኸንም? ሰውነታችንስ ስለምን አዋረድን? አንተ አላወቅህም ይላልና ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3። ጌታም እንዲህ ሲል ይመልስላቸዋል፣ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሠራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁ ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? በማለት ይመልስላቸዋል። ወንድሜ ሆይ በመጀመሪያ ጾም ሁሉ እግዚአብሔር የሚቀበለው እንዳልሆነ ተረዳ። በሳምንት 2 ቀን የሚጾመው ፈሪሳዊው የቀራጩን ያህል እንኳን ዋጋ አላገኘም። ስለ ኃጢአት ሳይሰቀቁ ራስን በትሕትና ሳያዋርዱ የጾሙት ጾም ረብ ጥቅም የለውም። በኤርምያስ ዘመን የተደረገው የኃጥአንም ጾም እንደዚሁ ከንቱ አልነበረምን? በጾም ጊዜ ጸሎታቸውንም አልሰማም። ትንቢተ ኤርምያስ ምዕራፍ 14 ቁጥር 11። ምክንያቱም ራሳቸውን መግዛት ተስኗቸዋል። ይጾማሉ፣ ነገር ግን ከሕገ እግዚአብሔር ርቀዋል። ለሰዎች ይታዩ ዘንድ በግብዝነት እንጾማለን የሚሉ ሁሉ
አሁን ሊያስቡበት ይገባቸዋል። ዋጋቸው በምድር በሰው ፊት ቀርቶባቸዋልና። አሁን አንተም ቆም ብለህ ራስህን መርምር። እጾም ነበር፣ ነገር ግን ምንም አላተረፍኩም እንዳትል፣ ይልቁንም የሚጎድለኝ ምንድነው ብለህ መርምር። የአምላክህንም ፈቃድ ፈጽም። ዋጋ አጥተህ ከሆነ የጾምህን ዋጋ የሚያስቀርብህ የኃጢአት ቅሪት አለ ማለት ነው። ሌሎች የሚጎድሉ ነገሮች ይኖራሉ ማለት ነው። ስለዚህ እንዴት ልጹም? የእውነተኛ ጾም ትርጉሙስ ምንድነው? እና ከጾም የማተርፈው ነገር ምንድነው ብለህ ጠይቅ። ለእነዚህ ጥያቄዎች ምላሽ ታገኝ ዘንድ በጥቅሉ ስለ ጾም መነጋገራችንን እንቀጥል። ጾም ከምግብ ከመጠጥ መከልከል ነው። ብዙዎች ጾምን የምግብ ለውጥ ወራት አድርገው ብቻ ይወስዱታል። ከስጋ ምግቦች ወደ አትክልት፣ ከቅባት ወደ ደረቅ የሚደረግ ሽግግር ይመስላል። ጾም ስላለው መንፈሳዊ ፋይዳ ግን ግድ የሌላቸው ጥቂቶች አይደሉም። በመሰረቱ ጾም ለተወሰኑ ጊዜያት ራስን ከምግብ መከልከል፣ ከዚያም በአልሚ ምግብ ይዘትነታቸው ዕውቅ ከሆኑ ምግቦች በስተቀር በጥቂቱ መመገብ መነሻ ያደርጋል። አንተ ከምግብና ከመጠጥ መከልከልን ሞክረሃልን? ከባድ የረሃብ ስሜት ደረጃ ላይ ደርሰህ ታግሰኸዋልን? ይህ የመጀመሪያው መለማመጃ ነው። ረሃብና ጥምን መታገስ ጌታና አምላክህን ተራበ ተጠማ ተብሏልና። ሐዋርያው ቅዱስ ጳውሎስም በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በረሃብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ ይልሃልና። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27። ስለ ቅዱስ ጴጥሮስ ደግሞ በሐዋርያት ሥራ መጽሐፍ ላይ ተርቦም ሊበላ ወደደ የሚል ተጽፏል። እናም ወንድሜ ረሃብህን በጾም ተምረኸዋልን? በተራብክ ጊዜ ደካማነትህን ትረዳለህ። በኃይል መመካት ይቀራል። በእግዚአብሔር መደገፍ ትጀምራለህ። እየራበ ሳለ ስትጸልይና ትዕግስትና ራስን መግዛት የተባሉትን የመንፈስ ፍሬዎችን እያፈራ ነው። ስለዚህ እየጾምክ ሳለ የራብ ስሜት ከተሰማ አትብላ። ይልቁንም ትዕግስትና ጽናትን፣ ራስ መግዛትን ተማርበት። የራባቸውን ዋጋ በትዕግስት ካገኙ አባቶች በረከት ተካፈል። ከዚህም በላይ በራበህ ወቅት ምንም የሚቀምሱት ምግብ መጠጥ አጥተው የሚሰቃዩ ወገኖችን ስቃይ ታስብበታለህ፣ ትረዳበታለህ፣ ታዝንላቸዋለህ። ባትጾም ትበላው የነበረው ትሰጣቸዋለህ። እና ወንድሜ ለተወሰኑ ሰዓታት ከምግብ መከልከል ማለት ይህ ነው። ሌላው ጾም ከስጋ ፍላጎት መታቀብ ነው። ጾም ስለፈለግህ ብቻ አታደርገውም። ነቢዩ ዳንኤል ይጾም ስለነበረው ጾም የተነገረውን አስታውስ። በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርሁ። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም። 3 ሳምንት እስኪፈጸም ድረስ ዘይት አልተቀባሁም። ትንቢተ ዳንኤል ምዕራፍ 10 ቁጥር 3። ለመጾም በተነሳበት ጊዜ ሁሉ ዓላማህን አስብ። ጾም ራስን የመግዛት ሂደት ነው። ከስጋና ከወተት ከመሳሰሉ መከልከልና አትክልት መመገብ ብቻ ጾም ሊባል አይችልም። ከስጋ በላይ የአልሚነት ይዘት ያላቸው ሰውነትን የሚገነቡ የአትክልት አይነቶች አሉ። ስለዚህ ዓላማውን ላልተረዳው ሰው የጾም ወራት ዋጋ የሚገኝባቸው ሳይሆኑ የምግብ አይነት ለውጥ ማካሄጃ ብቻ ሊሆኑ ይችላሉ። እናንተ ራስን መግዛት የምትችልበትን፣ ውሳጣዊውን ግፊት መቀነስ የምትችልበትን መንገድ ቀይስ። ሰውነትህ ምግብ ብቻ ሳይሆን በጎ ምግባራት እንዲራብና ለመያዝ እንዲመች አድርገው። ከክፉ ተግባር ሁሉ ሽሽ። ሕዋሳቶችን ተቆጣጠር። የጽድቅ መሳሪያ ማድረግ መቻልን አረጋግጥ።
በጾም ወራት በጾም መራብህ ለመንፈስህ ብርታት፣ ለነፍስ መጠገኛ ይሁን። ይህን ማድረግ የምትችለው በእግዚአብሔር ቃል ነው። የነፍስ ምግቧ የእግዚአብሔር ቃል ነውና በዚህ የተቀደሰ ጎዳና ላይ እንድትበረታ በጸሎት መትጋት ይኖርብሃል። ከጊዜያዊው ይልቅ ዘለቄታዊውን ደስታ ምረጥ። ከምግብና ከመጠጥ መታቀብን እንደለመድክ ሁሉ ለአንደበትህም ጠባቂ አኑርለት። አንደበትህ የበጎ ነገሮችና የእግዚአብሔር ቃል መፍሰሻ ምንጭ ይሁን። ገንቢ ያልሆኑ ለመንፈሳዊም ሆነ ለማኅበራዊ ሕይወት የማይመች ምንም ቃል አይውጣህ። ንግግራችሁ ሁሉ በጨው እንደተቀመመ በጸጋ ይሁን እንዳለ ተሰሎንቄ ምዕራፍ 4 ቁጥር 6። በአእምሮ ውስጥ ክፉ ሐሳብን ከንቱ ምኞትን እንዳይመላለስ ገደብ አድርግ። ስሜትን ምራው እንጂ አይምራ። በእነዚህ መሠረቶች ላይ ዘወትር በመንፈሳዊነት እደግ። አሁን ነፍስን እግዚአብሔርን ተጠምታለችና ወደ አምላክ የጀመርከውን ጉዞ ቀጥል። መልካሙን የእግዚአብሔር ቀን ለማየት ያለህን ተስፋ እነዚህን በመጠበቅ እውን አድርገው። ሕይወትን ሊወድ መልካሞችንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮችንም ተንኮል ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምም ያድርግ። ሰላምን ይሻት ይከተላትም እንዳለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 10። እውነተኛ ጾም የውስጣዊ ንጽሕናና የመንፈሳዊ እድገት ምልክት ነው። ይህን የተማርከው ከዓለማዊ ጠቢብ ሳይሆን ከፈጣሪህ ነው። ትልቁ ቁም ነገር ጾምህን ስትፈታ ከመታቀብ አትፋታ። በጾም ወራት የተማርከውን ዘወትር የሕይወት መመሪያ አድርገው። በዚህ ዘመን ብዙ ክርስቲያኖች እየተጎዱበት ያለ ተግባር ቢኖር ይህ ነው። በጾማቸው ወራት የመሰረቱትን ሁሉ በመጨረሻ አብረው ይፈቱታል። ሲለማመዱት የቆዩት መታቀብ ይቀርና ስሜት መረን ይለቀቃል። ይህ ደግሞ መሰረታዊ የሕይወት መመሪያ ወርሃዊ ወይም ሳምንታዊ ያስመስለዋል። ስለዚህ አንተ ምግባር ከምግብ አይነት ጋር የሚለዋወጥ እንዳይሆን ጾምን የሥነ ምግባር መመሪያ ትምህርት ቤት፣ የዘላለም ሕይወትን መውረሻ መንገድ፣ ወደ እግዚአብሔር የመቅረቢያ ምስጢር አድርገህ ተጠቀምበት። ጾምና ሥነ ምግባራት። በእውነተኛ ጾም እውነተኛ ዋጋ ሊያገኝ የሚፈልግ የእግዚአብሔር ሰው ጾሙን በሥነ ምግባር በበጎ ሥራዎች የታጀበ ሊሆን ይገባል። ጾም የጸሎት መፍለቂያ ምንጭ ነው። ጾም የምንጾመው ሥጋችንን ታዛዥ ለማድረግ ብቻ አይደለም። ይልቁንም መንፈስና ነፍስን ከመንፈሳዊ ምግብ እንዲጠግቡ ዕድል መስጠት ነው። እነዚህ ጸሎት፣ ቅዱሳን መጻሕፍትን ማንበብ፣ ተመስጦ እና ፍቅረ እግዚአብሔር ናቸው። በተለይ ጾምና ጸሎት ምን ያህል የተሳሰሩ እንደሆኑ ለመግለጥ ቅዱስ ያሬድ በጾም ወበጸሎት ይሰረይ ኃጢአት ወይደመሰስ ኩሉ ጌጋይ፣ በጾምና በጸሎት ኃጢአት ይሰረያል በደልም ሁሉ ይደመሰሳል ብሏልና። እንዲህ ከጾም ጋር ተባብረው ሊጓዙ የሚገባቸው ስነ ምግባራት ሲጠቁም ጾምን እንጹም፣ ወንድሞቻችንን እንውደድ፣ ሰንበትን እናክብር በማለት ቅዱስ ያሬድ ያብራራል። ከፍቅር የተነሳም ጾም የስስት በሽታን የምትፈውስ መድኃኒት መሆኗን መረዳት ይቻላል። ጾም ከምጽዋት መለየት የለበትም የምንለውም ከዚህ በመነጨ ነው። በሥጋ መራብ በመንፈስ የመጥገብ ምስጢር የሚሆነው በጾም ነው። ይህንን እውን ለማድረግ ደግሞ በጾም የኃጢአትን ስር ነቅለህ ለመጣል መጣር ይኖርብሃል። ጾም በረሃብ ተወስኖ እንዳይቀርብህ ጾምን ከንስሐ አስተባብረ ያዝ። ከተራበ ሰውነት ይልቅ የተሰበረ መንፈስ እግዚአብሔርን ያስደስተዋልና። ዋጋህን ላለማጣት በሕይወትህ ውስጥ እነዚህ ሁለቱ ማለትም ጾምና ንስሐ ተባብረው ይገኙ። ጾምና ትሕትና። ይህን በማስመልከት ክቡር ዳዊት ይህን ብሏል። ነፍሴም በጾም አደከምኋት፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግሁ። መዝሙር 34 ቁጥር 13። የነነዌ ሰዎችም ራሳቸውን ስላዋረዱ እግዚአብሔር ሰማቸው። ሥጋ በረሃብ የተሰበረውን ያህል መንፈስም መሰበር አለበት። ይህ ባይሆን ግን በሳምንት 2 ቀን እጾማለሁ እያለ
ሲታበይ እንደነበረውና ያለ ዋጋ እንደተመለሰው ፈሪሳዊ በከንቱ ትቀራለህ። ትሕትና በሕይወትህ ከሌለ ጾምንም ከክርስቶስ አልተማርክም ማለት ነው። ከእኔ ተማሩ እኔ የዋህ በልቤ ትሑት ነኝና እንዳለ ማቴዎስ ምዕራፍ 11 ቁጥር 29፣ ወደ እኔ ተመለሱ ልባችሁን እንጂ ልብሳችሁን አትቅደዱ እንዲል። እነዚህ ሁሉ መሠረት በማድረግ በጾም ተጠቅመ ወደ ላይኛው ደረጃ ከፍ እንደምትል እምነቴ ነው። ይህ ፍጹም ይሆን ዘንድ ጾም የግብዝነት አይሁን። ጾም ከበጎ ሥራ ሁሉ የተከበረ ይሁን። ጾም በእርግጠኝነት ወደ እግዚአብሔር የሚያደርስ መንገድ መሆኑን የምታምንበት ይሁን። ጾምህ የልማድ አይሁን። ወንድሜ ሆይ ስለ ጾም እንደዚህ ባጭሩ ማስፈር ቢከብድም አንተ ግን ይህን መነሻ በማድረግ ሌሎች የእግዚአብሔር ቃል የሆኑትን መጻሕፍት እንድትመረምር ማድረግ በመቻሉ በኩል ይበቃል እላለሁ። በቀረው ራስህ እየጾምክ ከጾም ትማር ዘንድ ማልድሃለሁ። ያስተማረን የመከረን የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይህ ጽሑፍ ጉዞ ወደ እግዚአብሔር ከተሰኘው ከብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ከተጻፈው መጽሐፍ ላይ የተወሰደ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።